የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ዳሽን ባንክ ጤና ይስጥልኝ ከዋሽንግተን ዲሲ አርስ ቴሌቪዥኖች ነን የሰባተኛውን የግራንድ አፍሪካ ረን ውድድርን ወደናንተ ልናደርስ ቴሌቪዥን ጣቢያ ምርጫችሁን አርትስን ስላደረጋችሁ ከልብና መሰግናለን እዚህ ዋሽንግተን ላይ ለሰባተኛ ጊዜ የሚደረገው የግራንድ አፍሪካ ራን ውድድር ከደቂቃዎች በኋላ ይጀምራል ቬንደሮች ቦታቸውን እየያዙ ነው ያሉት የምግባረ ሰናይ ድርጅቶች ቦታቸውን እየያዙ ነው ያሉት የድርጅት ማስታወቂያዎችን ስፖንሰር አድራጊ ተቋማት በቦታው ላይ እየተገኙ ነው ያሉት እየተጠበቁ የሚገኙት የዴንቪ ነዋሪዎች አጠቃላይ የዲሲ የቨርጂኒያና የሜሪላንድ ነዋሪዎችም ወደ ውድድሩ ቦታ ላይ እየገቡ ነው ያሉት ከአዘጋጆቹ እንደሰማሁትኝ የውድድሩ መሮጫ ቲሸርቶች ሙሉ በሙሉ ተጠናቀዋል ተሸጠው ታዲያ ይህን ዝግጅት በአርስ ቴሌቪዥን ጋር ቆይታችሁን የምታደርጉ ከሆነ ሙሉን ወደናንተ ማድረሳችንን እንቀጥላለን በየዓመቱ ተወዳጅነቱ እየጨመረ የመጣውን ይህንን ዝግጅት አርስ ቴሌቪዥን ወደናንተ በቀጥታ ማድረሱን ይቀጥላል አብራችሁን ሁኑ ሁሌም ምርጫችሁን አርትስን ስለምታደርጉ ደግሞ ከልብ እናመሰግናለን ሰባተኛው የግራንድ አፍሪካ ረን ውድድር ከደቂቃዎች በኋላ ይጀምራል ስላየናችሁ ስለመጣችሁ ሁላችሁንም ከልብ እናመሰግናለን ከቶሰን ዩኒቨርሲቲ ፕሮፌሰር ከሆኑ ከዶክተር ጋሻው አብዛጋ ነው የሚገኘው የዚህ ውድድር ደግሞ መስራችና ዋና አዘጋጅም ጭምር ናቸው ዘንድሮ እጅግ በጣም ደምቋል ገና ከወዲሁ ዶክተር ያምራል ታዲያ አይደለ እንግዲህ ደመቅ ብለው እንደሚያልፉም ደግሞ ተስፋ እናደርጋለን ቀድሞ ነው ትኬቶችም ያለቁት ሶልድ አውት የሚሉ ባራሮችም ተመቻለሁ አዎ ቀድሞ ነው ያለው ምንድነው እየጨመረ የመጣው ነገር ምን ያስተዋልክ ነው ያለው I think በመጀመሪያ ደረጃ የዝግጅቱ መለመድ ሰባተኛ አመቱ ነው አሁን ያደገን ያለ ነው ከጻንነት ወተን ወደ ጎረምሳነት እየሄድን ነውና ያንዴ ራሱን አስተዋጽኦ አለው በተለይ ደግሞ የኛን ዝግጅት ለየት የሚያደርገው ዘር ሃይማኖት ቀለም ሳይለይ ሁሉም አፍሪካዊ ኢትዮጵያዊ በማንነቱ ብቻ ተገኝቶ የሚሳተፍበት መሆኑ ደግሞ የጎላ አስተዋጽኦ እንደሚያደርግ ለዛም ነው ሲጀመር አብሮነት መሻል ነው ሞቶ አብሮነት መሻል ነው አብራራሊ ትንሽ አብሮነት መሻል ነው better together አብሮነት መሻል ነው በብዙ መስኩ በስራ መስክ ብትሄድ በወዳጅነት ብትሄድ መክረህ ዘክረህ አስበህ ተስማምተህ የምታደርገው ነገር የሚያምር ነገር ነው በውይይት በንግግር የማይፈታ ነገር የለውምና የሐሳብ ልዩነቶች ናቸው ሐሳብን አስታርቀህ ባንድ ላይ መሄድ ይችላል ሐሳብ ነው ወደ ተግባር የሚቀየረው አይደለ ሐሳብ ነው አንደበት ሆኖ የሚጻፈው ሐሳብ ነው ንግግር የሚበቃው ሐሳብን ደግሞ ተመካክረህ ተስማምተህ ላትስማማም ትችላለህ ተግባብተህ ግን መሄድ እንድትችል አብሮነት መሻል ነው በሚለው መርህ ነው ታዲያ ይሄን አብሮነት መሻልን ደግሞ የበለጠ የተሻለ ለማድረግ ደግሞ አጋር ድርጅቶች ያስፈልጋሉና እንዴት ነው እየተሰራ ያለው ያሉት ነገሮች ምን ይመስላሉ ስለነሱስ ትንሽ ነገር በለኝ ከዚህ በየዓመቱ ብራንዱ እየተለወጠ እየተሻሻለ እያደገ ነው እየመጣ ያለው አዎ ታዲያ thank you በነገራችን ላይ እጅጉን አድርጌ የማመሰግነው የኛ ስፖንሰሮች አጋር ነው የምንላቸው ምክንያቱም ስፖንሰርሺፕ የሚለው ቃል በጣም በተዛነፈ መልኩ የተፈታ ነውና እንደ አጋር ድርጅቶች የኛ ዝግጅት ብለው ነው የሚያስቡትና መታደልም ነው በአንድ በኩል እና ለገንዘብ አይደለም ያሉት ዲያስፖራው ማህበረሰብ ለማገዝ በዚሁም ደግሞ ምንም ቢሆን አገልግሎታቸውንና ምርታቸውን ቢያስተዋውቁም ክሎ ዋነኛነት ግን 3 አመት 4 አመት ነው የፈረሙት ከኛ ጋር ካሁን በኋላም የሚቀጥሉ ናቸውና ይሄን ስታየው ምን ያህል ለማህበረሰቡ ድጋፍ ለመስጠት ተነሳሽነታቸውና ቁርጠኝነታቸውን የሚያሳያልና እጅጉን አድርገን ነው እናመሰግናቸው ገና አዲሱን አመት ልንቀበል ነው 2026 እና አዲሱ ብራንድ የቶዮታ ኮሮላ መኪና ደግሞ ዛሬ በእጣ ይሰጣልና
ስለ ቶዮታም ስለ ጣሽል ለማውጣት ቶዮታ ከዚህ በፊት 4 አመት አብሮን ነበር ካሁን በኋላም 3 አመት ይቀጥላል ከዚህም በኋላ እንደምንቀጥል ተስፋ አደርጋለሁ በየአመቱ ደግሞ መኪና የለም እኮ በርሊን ማራቶን ላይ የለም ሺካጎ ማራቶን ላይ የለም ቦስተን የለም I think ያደግን ነው ጥሩ ምልከታ ነው ግን ተፈጥሯዊ እድገት ነው ምለው የኛ እድገትና ከእግዚአብሔር እርዳታ ደግሞ የተሻለ እንደሚሆን ተስፋ አደርጋለሁ በተለይ እዚህ ሀገር መሮጥ አንዱ የህይወት አካል ነውና ከልጆቻቸው ጋር ደግሞ ሲሆን የተሻለ የበለጠ ነገር ይሆናል ለልጆቻቸውም ስሉ የሚመጡ ሰዎችን አስተውያለሁና በጋር ይሄ የቤተሰብ አይነት ፍቅርን እስከመፍጠር አንፃር አብሮ ኢትዮጵያዊነት ቀንን ከማክበር አንፃር በትክክል ታዲያ እኔ እናንተ ወደ ሀገር ቤት በየአመቱ በየ2 በየ5 አመቱ እንመላለስ እንችላለን የተለያየ በህይወት አጋጣሚ አገሩ 5 አመት ያለ 10 አመት ያለ 15 አመት አገሪቷን የሚናፍቅ ሰው ኢትዮጵያን እንደምስል የሚያገለግሉን አትሌቶቻችን ደራርቱ ቀነኒሳ ጥሩነሽ ስለሺ መሰረት ሲያዩ ኢትዮጵያን ነው የሚያስተውሉት ባንዲራውን ነው የሚያስተውሉትና ከነሱ ጋር መጥቶ እንዲገናኙም ደግሞ መድረኩን እናመቻቻለንና በዛ ረገድ ከሀገር ቤት ጋር የማቀራረብ የበኩላችንን አስተዋጽኦ እያደረግን ነው ብለን እናስባለን እነዚህ ጀግና አትሌቶች ለኢትዮጵያ ሲሉ ብዙ መስዋዕትነትን ከፍለዋል እነሱ ግን በተግባር ጭምር ማሳየት የቻሉ ናቸው ጀግናው አትሌት ደራርቱ ቱሉ ጀግናው አትሌት መሰረት ደፋር ጀግናው አትሌት ስለሺ ስህን እዚህ አብረውናቸው ያሉት ከፈቀዳችሁልኝና ሞቅ ካደረጋችሁት ወደ መድረክ ላይ ይመጣሉ شنيتونا قد عسيسو سندق عالما مردونا ولوكناشين ما شلف كاكاتنما ደጋግመን ሰምተነዋል ቀድመን አይተነዋል ውጤቷ ደግሞ ኢትዮጵያን አይደለም በአፍሪካ ደረጃ ሲያኮራን ኖሯል ደራርቱን ለማስተዋወቅ ዝም ብሎ በቃ ኢትዮጵያ ነች ማለት በቂ ነው ከልብና መሰግናለን ስለመጣሽ ከልብና መሰግናለን And we have Celeste Sihen, world champion and multiple Olympic medalist, now serving back president of the Ethiopian Athletics Federation. Celeste Sihen አብሮ ነው የሚገኘው በዓለምና በኦሎምፒክ ላይ ሻምፒዮን ነው ታዲያ ስለሽን ስገልጽላችሁ በቃ ልክ እንደምታዩት እርግጥ ያለ ሰው ነው ስለሺ አሁን ደግሞ ሌላ ኃላፊነትንም ተረክቧል ከደራርቱ ሌላ ኃላፊነት ወስዷል ሰላማዊ ስልጣን ሽግግር ነበር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትም መሆን ችሏል ስለሺ ሮጧል አሁን ደግሞ አገሪቷን በመምራትም ያገለገለ ነው የሚገኘው ስለመጣ ከልብና መሰግናለን የኢምፓክት አዋርድም አሸናፊ ጭምር ነበር And we have, of course, another legend, Meseret Zafar, world champion and Olympic gold medalist and vice president of Ethiopian Athletics Federation. መሲን ምን ብዬ እንደማስተዋውቅላችሁ አላቅም ምክንያቱም ሁላችንም እጅግ በጣም ነው የምንወዳት ስለ መሲ በኔ ስም በእናታችሁ እስቲ እንዴት ነው የምታመሰግኑት እንወድሻለን ስለመጣሽ በጣም እናመሰግናለን መሲ እንደምን አደራችሁ እንኳን 2025 ግራንድ አፍሪካ ራንና ኢምፓክት አዋርድ አደረሳችሁ እኛም እናንተ መሃል ለሰባተኛ ጊዜ ስለተገኘን በጣም ደስ ብሎናል ዶክተር ጋሻው እንኳን ደስ ያለ ይሄ እንደዚህ አድርጎ እዚህ ደርሶ ኢትዮጵያኖች በፈካፊት እዚህ ጋር ስለተገናኛችሁ አብሮ ለማውራት ለመጫወት ለመሮጥ ጤንነትን ለመጠበቅ ይሄን ሩጫ ደግሞ ለማሳደግ ሁላችሁም እዚህ ስለተገኛችሁና እንደዚሁም ደግሞ ስፖንሰር ያረጋችሁ የደገፋችሁ ሁላችሁም ከልብ እናመሰግናለን ሩጫ ለኢትዮጵያ መታወቂያ ነው ሁሉ ነገር ነውና አብረን እየሮጥ እየተጫወትን ሐሳብ የተለዋወጥን ጤናችንን ደግሞ እየጠበቅን ዛሬ ብቻ ሳይሆን ደግሞ ቢያንስ በሳምንት 2-3 እየሰራን ከቤተሰብ ጋራ የዛሬ አመት ደግሞ እንደዚሁ ብዙ ሆነን በስተን እንድንገናኝ ለማለት ወዳለሁ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት ጓደኞቻችን ደግሞ የቀድሞ አትሌቶች ታዋቂ አትሌቶች እዚህ ስለተገኛችሁ በጣም እናመሰግናለን ሁላችንም እንወዳችኋለን እግዚአብሔር ያክብርልኝ መልካም ሩጫ ይሁንልን አመሰግናለሁ Thank you so much. Don't be my scar, Olani. Regat nergat, nishiluk, nishinajum, nishakata, basata, wadarishak, በፊልም ጸሐፊነቱ
በአርቲስትነቷና በፊልም ዳይሬክተርነቷ እጅግ በጣም እንወዳት ቅድስት ይልማ አብራን ያለችው አርቲስት ሸዊትም አብራን አለች። በዩቲዩብ ብዙዎችን በመከትከት ጭምር እየታወቀ ነው ያለው። በሙያው የህግ ጠበቃ ጭምር ነው። ሰመረ ባሪያውም እዚህ ነው የሚገኘው። ልጆችንና አዋቂዎችን ውድድር ከደቂቃዎች በኋላ እንጀምራለን። ታዲያ አየሩ ትንሽ ቀዝቀዝ ስላለ ሃይፕ ፊትነሶች ወደ መድረክ መተን ነው ሰውነት ምናሟሙቀው ከመሮጣችሁ በፊት ብለዋል። መልካም ጊዜ ይሁንላችሁ። እንወዳችኋለን። ቴንክ ዩ። ሸሬ ከአዲስ አበባ ድረስ ነው የመጣውና ከልብ አመስግኑልኝ። ዛሬ ያልቀለጠፋት መቼም አይቀልጥምና አመሰግናለን። የህፃናት ውድድሮችን ከደቂቃዎች በኋላ እንጀምራለን። ሰውነታችሁን እንዳማማቃችሁ ተስፋ አደርጋለሁ። አሁንም ከአዲስ አበባ ድረስ አብረውን ለመሆን እኛን ብለው እናንተን ብለው የመጡ እንግዶቻችን ወደ መድረክ እጠራለሁኝ። እጅግ በጣም የምትወዱትን አንድ ሰው ልጥራ። አብርሃም ወልዴ ወደ መድረክ እንጋብዛለን። አብርሽ እንዲሁም ቅዳሜ ከሰዓት በኢቢኤስ ላይ የምታቋት በታዲያስ አዲስ ሬዲዮ አስተናጋጃችሁ የሆነችው ጸገነት ይልማ አብራን ያለችው እሷንም ወደ መድረክ ጋብዛለሁኝ። አብርሃም እዚህ ነው ያለውና ከልብ እናመሰግናለን። እንኳን ደህና መጣ አብርሽዬ። እንኳን ደህና ቆያችሁኝ። በጣም ነው ደስ የሚለው። በጣም እንደዚህ ኢትዮጵያዊ እንደዚህ ተሰባስቦ ሲታይ የሆነ የሚሰማ ውርር የሚያደርግ ነገር አለ እና በጣም ደስ ይላል። በጣም ደስ ብሎኛል የሆነት አይናው ኢትዮጵያ ላንተ አንተ ከኢትዮጵያ ጋር ያለህን ነገር አቃለው በጣም እናመሰግናለን። በተጨማሪ ደግሞ ዛሬ የሆነ ነገር ይዘህላቸው መጣሃል። በተለይ ከግንባታ ጋር ቤት ለመግዛት ታማኝነት ዋጋ አለውና ከጊፍት ሪል ስቴት እንግዲህ የፓርትነር ነው ከግራንድ አፍሪካን ራን እና ኢምፓክት አዋርድ ጋር በጣም ብዙ ጥሩ ነገሮች ተመካክረን እንደ ድርጅት ይዘን መተናል። ምናልባት እዛ አካባቢ ነው ያለው ቡት እዛ ጋር አለን። ቤት ግዙ። እኔ ገዝቻለሁ። ሁላችሁም የኔ ጎረቤት እንድትሆኑ ነው የምፈልገው። ጎረቤት ሁኑኝ። እድር ይኖረናል፣ እቁብ ይኖረናል። አብረን የሆነ ኮሚኒቲ እንፈጥራለን። ስለዚህ እያንዳንዳችሁ ከዚህ ሳትገዙ እንዳትሄዱ። እናመሰግናለን። ዳሽን ባንክ ደግሞ ብድሩን ያመቻቻል። ስለዚህ ዘንድሮ ቤት አለን ማለት ነው። ጸጌም አብራኝ ነው የምትገኘው። በኢቢኤስ ላይ ነው የምታቋት ቅዳሜ ከሰዓት በኋላ። ታዲያስ አዲስም ማይክ እንኳን ሰጥቶሽ ታዴ ድንገት እንግዲህ ሳይ ነው እዚህ ጋር ያስገባኝ። ምንም አልተዘጋጀውም፣ ግን ደስ ብሎኛል ስለመጣው ስላገኘኋችሁ። የዘንድሮ ደግሞ በጣም ደስ ይላል። ብዙ ሰው ነው ያለው። በጣም ነው የሚያምሩት እና እናመሰግናለን አዘጋጆቹንም። አብርሽንም ጸጌንም ከልብ እናመሰግናለን ስለመጣችሁ አብራችሁን ስለሆናችሁ።
መልካም እድል ለሁላችሁም እንመኛለን። አንድ ነገር ግን ያስታወሳችሁ ሩጡ። እዚህ መምጣታችሁ በራሱ አሸናፊዎች ናችሁ። በጠዋት እንቅልፋችሁን ሰውታችሁ ካለባችሁ ማህበረሰባዊ ጉዳይ ላይ ቀንሳችሁ ከቤተሰባችሁ ጊዜያችሁ መስዋዕት አርጋችሁ እዚህ መገኘታችሁ በራሱ አሸናፊዎች ናችሁና ከልብ እናመሰግናለን። ሰዓት ልዩ ዋጋ ባለባት ሀገር ላይ ዛሬን ቅዳሜ ጠዋትን ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ለበጎ አድራጎት ዝግጅቶች ላይ ገንዘባችሁን እያዋጣችሁ ስትሰጡ ለነበራችሁ ከልብ እናመሰግናለን። ስለመጣችሁ ሁላችሁም አሸናፊዎች ናችሁና መልካም እድል። Grand African Run 2025. Go everybody, go. Good luck and kill it today. መሲ ስላየሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔም በጣም ስላየው ከረጅም ጊዜ በኋላ በጣም ደስ ብሎኛል። በጣም ብዙ ኢትዮጵያኖች ናቸው ዛሬ ሲሮጡ የነበረው። ሰው ላንቺ ያለውን ፍቅር ለመግለጽ ቃላት አጥሮታል። ፎቶ ለመነሳት ይፈልጋል፣ ልጆቹን ያመጣል፣ እሱ ይመጣል። እንዴት ነበር ስሜቱ? እንግዲህ ግራንድ አፍሪካን ራን ለመጀመሪያ ጊዜ ነው የመጣሁት። ዘንድሮ እንግዲህ 7ኛውን አድርጓል። በጣም በልዩ ሁኔታ ነው እየተቀበሉ። እኔም በዚህ ውድድር ላይ መገኘቴ በጣም ተደስቻለሁ። በጣም ብዙ ኢትዮጵያኖች፣ ብዙ ህጻናቶች የሚወዳደሩበት በጣም ደስ የሚል ዝግጅት ነው ያለው። በዚህ በተለይ ከሀገር ውጭ ብዙ ውድድሮችን ታደርጊ ነበር። በእነዛ ውድድሮች ላይ ደግሞ ኢትዮጵያኖች በተቻላቸው አቅም ቲኬት ስቴዲየም ለመግባት ተሞክረው በተቻሉ የሚችሉት ቲኬት ገዝተው ይገባሉ፣ የማይችሉት ሆቴል አካባቢ መጥተው ሰላም ይላሉ ፍቅራቸውን ለመግለጽ። ዛሬ እንዲህ ባንድ ላይ ስታገኛቸው ምን እንግዲህ ለረጅም ዓመታት ኢትዮጵያኖች በሮጥንበት ሁሉ እኛን ለማየት ለመደገፍ በየውድድራችን ሁሉ ይሰባሰባሉ። እንግዲህ ዛሬም እንግዲህ ኢትዮጵያኖች ተሰባስበው በሚሮጡበት ውድድር ላይ መጥቼ ከነሱ ጋር ይሄንን ዝግጅት በማሳለፌ ለኔ በጣም ኩራት ተሰምቶኛል። ውድድሩም እንግዲህ 7ኛ ዓመቱ ነው። ከዚህ በላይ አድጎ በጣም ትልቅ ውድድር እንደሚሆን ባለሙሉ ተስፋ ነኝ። እንደ ፌዴሬሽን ፕሬዚደንት ተተኪ አትሌት ይኖራል እዚህ? አዎ በጣም ጥሩ ታለንት ያላቸው ልጆች አሉ። በተለይ ወንድ የመጀመሪያውና ሴቶች ከአንድ እስከ 3 ሲወጡት በጣም ጥሩ ታለንት ያላቸው በጣም ጥሩ ህፃናቶቹ ላይ በጣም ጥሩ ልጆች አሉ። እንግዲህ ያው ልጆች የሚፈሩት ከእንዲህ አይነት ውድድር ላይ ነው የምታገኛቸው። ስለዚህ እዚህም ያሉ ልጆች ወደፊት ጥሩ የማይሆኑበት ምክንያት የለም። ሰባተኛው የግራንድ አፍሪካ ረን ውድድር እነሆ በድምቀት እየተከናወነ ነው የሚገኘው። ፕሮግራማችንን እየተከታተላችሁን ስለሆነ ከልብ እናመሰግናለን። በዚህኛው የሰባተኛው የግራንድ አፍሪካ ረን ውድድር ላይ በዴንቪ ኤሪያ ላይ በዲሲ በቨርጂኒያ እና በሜሪላንድ አካባቢ የሚኖሩ ነዋሪዎች ዛሬን ቅዳሜ መስዋዕት አድርገው ብዙዎች ከቤተሰቦቻቸው ጋር መሆን ውድድሮችን እያደረጉ ነው የሚገኘው። አብሮነት መሻል ነው በሚል ዓላማ ይህ ውድድር በየዓመቱ እየተደረገ የተወዳዳሪ ቁጥር እየጨመረ እዚህ ጋር
ደርሷል። አብሮነት መሻል ነው በብዙ መልኩ መገለጽ እንችላለን። ከበርካታ አርቲስቶች ከኢትዮጵያ እዚህ ውድድሩን ለመከታተል መጥተዋል። እነሱንም በየመሃሉ ያስገባን እናናገርላችኋለን። ከአርት ቴሌቪዥን ጋር ምርጣችሁን አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። ህፃናቶቹን የሴቶቹን ሽልማት የሚሰጡልኝ ሮሚንግ ሮስተር ተወካይ እንዲሁም ደግሞ የፋስት ፔይ ተወካይን ወደ መድረክ እየጋበዝኩኝ ነው የምገኘው። በሴቶች ውድድር ሶስተኛ በህፃናት የወጣቸው ያብስራ ዘውድነህ። በሴቶች ውድድር ሶስተኛ ያብስራ ዘውድነህ። ሁለተኛ ኤሊያና አብዲሳ። In second place, Eliana Abdusa. Give it up, everybody. Clap it up for second. Take five. Yeah. በውድድሩ ላይ አንደኛ ኢሊያም መንግስቱ። And in first place for the girls, Ilam Mengistu. Clap it up, everybody. First place. And while they're getting their medals, we do again want to congratulate first, second, and third place winners on stage today. And we also want fourth and fifth places to know you also did amazing. And give it up, everybody, for 1, 2, and 3. And along with these wonderful awards, each of these individuals will receive a special gift. And they are going to receive a wonderful book by Kenenisa Bekele's daughter that they're going to be able to enjoy. And also, first place receives a special prize, which is a tablet, an iPad. Everybody give it up again for first place. ከልብ እናመሰግናለን። Again, the winners get a copy of Fragments, Kenenisa Bekele's daughter's book. So you can see it here. So shout out to her, Elnata Bekele. Clap it up again for places 1, 2, and 3, our amazing winners of the girls' race. So you all can... በቀጣይ ሽልማት የምንሰጠው የህፃን ወንዶችን ሽልማት ነው የሚሆነው። የአሪፍ ፔይና የኢትዮጵያ አየር መንገድ ተወካዮችን ወደ መድረክ እንድትመጡልን እንጋብዛለን። All right, we'll be having our presenting sponsors today. So we're going to go ahead and call out the boys. In third place, Ahadu Desta. Clap it up, everybody. And in second place, Nathan Bidiam. And in first place for the boys, Dagum Saeed. Clap it up, everybody. They're going to each receive their medal today, along with a copy of the book, again, Fragments of Emotion by Elnata Bekele. And remember, the first place winner gets a brand new iPad tablet. Clap it up. All right.
everybody is a winner. So shout out to 4th place, shout out to 5th place, 6th, 7th. All of you all are winners today. Everybody, give it up again, y'all. Clap it up, clap it up. Woo! Congratulations. እነሱን እናመሰግናለን። የቀጣይ ሽልማቶችን የሚሰጡልን ደግሞ ከኢትዮ ቴሌኮም ወደ መድረክ እንዲመጡልን እንጠይቃለን። ሀገርና እምነቱን ከራሱ አስመልጦ ለጠላት ያለቅሳል ውዳሴውን ገልጦ ጎንደር ጎንደር ደስ ይበልሽ ተመላሽ አርበኛው አሞራው መጣልሽ ጎንደር ጎንደር ደስ ይበልሽ ተመላሽ አርበኛው አሞራው መጣልሽ የሰው ነው የሰው አመሉ አልወጣ ቢሏችሁ ጎንደሬው ነው በሉ Before we get into some more cultural performances, we'll be having that in a second, but we do want to finish off the award winners. We're going to go to the 5K women next. In 3rd place at 18 minutes, Kutra Delecha. Clap it up, everybody. በስፖርት ውስጥ ያለፈ ሰው ይህን ስም በደንብ ያስታውሰዋል። ቁጥሬ ዱለቻ። ስለዚህ በየትም ቦታ ብትሆን ሩጫ ደማ ውስጥ ያለ ነገር ነውና ከልብ እናመሰግናለን ስለተገኘሽ ስላሸነፍሽ ብቻ አይደል ምን ቀረ ልትል ስረፍት ጫወትማ እሱም ሳርገው ልግሷ ሁለተኛ በላይነሽ ጸጋዬ In 2nd place, በላይነሽ ጸጋዬ አንደኛ ትግስት ግርማ And in 1st place, Tigis Garma. Clap it up for 1st, 2nd, and 3rd place. All right, if we can get Ethio Telecom and Alexandria Toyota to come to the stage for the men's. Ethio Telecom and Alexandria Toyota, come to the stage. የኢትዮጵያ ኮንስትራክሽን ስራዎችም አቶ ዋቅጅራንም ወደ መድረክ እንጠራለን። አቶ ያሬድ አሉ አቶ ዋቅጅራንም ወደ መድረክ እንጠራለን የወንዶቹን ሽልማት እንዲሰጡልን። በጉጉት የሚጠበቀው የመኪና እጣ በቴክኒካል ምክንያት ዛሬ ይወጣል አይዟችሁ ይወጣል አቶ ያሬድ በጣም እናመሰግናለን የመኪናው ባለቤት ስለመጡ ብዬ አቶ ዋቅጅራ እናመሰግናለን በወንዶች ውድድር 3ኛ ግርማ በዳዳ ሁለተኛ ዋሌ ዮሐንስ አንደኛ ነጋ አበበ And in 1st place, Nega Abebe. ነጋ አበበ እንዲሁ ከዳሽን ባንክ የተዘጋጀለትን ሽልማትም ይወስዳል በጣም እናመሰግናለን ከቶዮታ አቶ ያሬድን ይዤላችሁ መጥቻለሁ እንኳን ተገናኘን በአመታችን አመሰግናለሁ good to see you በየአመቱ መኪና እየሸለማችሁ ነው ያላችሁ ቶዮታና ኢትዮጵያውያን ቶዮታና አፍሪካውያን ያላችሁ ነገራችሁ ያው እንደሚታወቀው እንግዲህ በአገር ቤትም ሆነ በዚህ ብዙ ኢትዮጵያውያን በቶዮታ ያምናሉ
የመኪናው ኳሊቲ እና ዲፔንደቢሊቲ ያዩ የሚመጡ ስለሆኑ እኛም እንግዲህ ይሄንን ለሰፊው የኢትዮጵያ ህዝብና እንዲሁም ተሳታፊዎች በሙሉ በእድል መልክ ለማበርከት ዛሬ የ2026 ኮሮላ ይዘን ቀርበናል። ውድድሩን በየአመቱ እያደገ ነው የመጣው። እንዴት እያስተዋልከው ነው ያለው? በጣም ብዙ ለውጥ አለው። ይሄኛ ለአራተኛ አመት ስፖንሰር ስንሆን ነው። the last 2 years presenting sponsor ነበር። ግን አሁን እንዳየሁት ከሆነ ከጊዜ ወደ ጊዜ እያደገ እየሰፋ የሌላም ሀገር ሰዎች ፓርቲሲፔት ያደርጉ የመጡበት ስለሆነ ወደፊት ዋና ስፖንሰር ሆነን እንደምንቀጥል ለማረጋገጥ ወዳለሁ። አንተም አብረን ያለው እዚህ ውድድሮች ላይ እና ስሜቱ ምን ይመስላል? ከሀገር ውጪ ኢትዮጵያኖች አንድ ላይ መሰባሰብ ይሄ በጣም ደስ የሚል ፕሮግራም ነው። እንደምታዩት ብዙ ሰው እየሰበሰበ ነው። የቤተሰብ ፕሮግራም ነው። ልጆችም ፓርቲሲፔት ያደርጋሉ እዚህ ፕሮግራም ላይ። ስለዚህ እኛ በጣም ደስተኞች ነን እዚህ ፕሮግራም ስፖንሰር በመሆናችን። አመሰግናለሁ ታሪ። አመሰግናለሁ። እኔ ቢኒያም መኮንን እባላለሁ። እኔ አርገው እባላለሁ። የሮሚንግ ሩስተር ፍራይድ ቺክን ሳንድዊች ባለቤት ነን። እዚሁ አሜሪካ ውስጥ ወደ 13 ሬስቶራንቶች አሉ። ዛሬ እዚህ እንግዲህ ለኢትዮጵያን ፕሮግራም ይዘን የተገኘ ነው። ያው ፉድ ትራካችንን ለእንግዶቻችን ነፃ ምግብ እናበላለን ዛሬ ሰፖርት በማድረግ ፕላስ እዚህ ፕሮግራም ላይ ከኢትዮጵያ ኮሚኒቲ ጋር አብረን ከልጆቻችን ጋር አብረን ጆይን እናደርጋለን እና ፓርት ስፖንሰርም ነን። ይሄው ለላስት 3 አመት ግራንድ አፍሪካን ራን እና እንሳተፋለን፣ እንሮጣለን። እኛም ልጆቻችንን እዚህ የተወለዱትን ማስተዋወቅና ካልቸራቸውን ማወቅ ትልቅ ነገር ነው። የነገ ተረካቢዎች እነሱ ስለሆኑ አገራቸው ከህዝቦቻቸው ጋራ ኮሚኒቲን መርዳት በቃ ሁሉም ተጨማምሮ እነሱም ነገ ተረካቢዎች ስለሆኑ አብሮ ይማራሉ። ከወገኖቻችን ጋራ አብረን ጆይን እናደርጋለን። የዛሬ 3 አመትም በጣም ቆንጆ ነበረ። ሙሉ የረኛ ቲም የመጣበት ነበረ። በአሁኑ ደግሞ በጣም የሰው ብዛት ጨምሯል። በጣም ደስ ይላል ድባቡ። በጣም ነው በቃ በጣም ደምቋል። አድርጎ ነው ያገኘሁት። አብሮነት መሻን ነው የሚለው። ያው እንግዲህ ብዙ ነገር ተሻግረን ሰው ሀገር ሆነን ኢትዮጵያኖች እንዲደምቀን አንድ ሆነን አብረን መታየታችን ነውና በጣም ደስ ይላል። አብሮነት ነው በቃ የትም ብንሄድ አንድ ላይ ስንሆን እንደምቃለን። በኔ እይታ ይሄ ነው። ባለፈው ማመት እዚህ ተገኝቻለሁ። ያምር ብዙ ነበር ላስየምነት ለመናገር። አሁን ግን ሰው ብዙ ነው፣ ድምቅ ብሏል። በጣም ነው የሚያምረው። ብቻ የሆነ መገናኘታችን አንድ ላይ መሆናችን በራሱ ከየትም ቦታ ተሰባስበን እዚህ ጋር ለኢትዮጵያዊነት እንዲሁም ደግሞ ለእርዳታ ሩጫ ብቻ ሳይሆን ዓላማው አንድነቱን አብሮ መጓዙን እንደገና ደግሞ 10 የእርዳታ ድርጅቶች ለበጎ ዓላማ አንድ ላይ አድርጎ ለሌለው ያለው ሰው ለሌለው ማካፈልን አብሮ መጓዝን አብሮ መሻሻልን አብሮ መሄድን ስለሆነ አብሮነቱ በራሱ በጣም ደስ ይላልና የሰው ደግሞ ብዛት በአሁኑ ዓመት ትንሽ ለየት ደስ ይላል። ለግራንድ አፍሪካ ለኖቫ ኮኔክሽን አዘጋጆች እንኳን ደስ አላችሁ። በጣም ደስ ይላል። በባህር ማዶ ኢትዮጵያውያኖችን እንዲህ ስላሰባሰባችሁ በጣም ደስ ይላል እና ለረጅም ጊዜ ነው የቀጠለው። ዶክተር ጋሻው በጣም አሪፍ ስራ ነው የሰራው። እንኳን ደስ አለ ማለት ፈልጋለሁ። አሁን ደግሞ ሁላችሁም ስለነበራችሁ አቀባበል በሰው ሀገር ላይ ብንሆን በሀገር ስሜት እንዲሰማን ስላደረጋችሁ ባላችሁበት ድፍን ኢትዮጵያ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በርቱ፣ አብረን እንሩጥ እላለሁ። ደግሞ ሁሌም በየዓመቱ ዋቅጅራ እባላለሁኝ ከኢትዮጵያ ኮንስትራክሽን ኮርፖሬሽን ነው መጣሁት። የዚህ ኮርፖሬሽን ዋና ዓላማው ኮርፖሬሽኑ በዓለም ደረጃ በአፍሪካም ደረጃ እቅዱን አቅዶ በአገር ደረጃ ያሰራለውን መንገዶችን፣ ድልድዮችን፣ ኤርፖርቶችን፣ መስኖዎችን፣ ግድቦችና እንደዚሁም ህንፃና ቤቶችን እያስፋፋ ይገኛል። ይህንን እቅዱን እያስፋፋ ያለውን በአፍሪካ ደረጃ ትልቁ በአፍሪካ ላይ ካሉ ኦሪጂናሊ አፍሪካ የሆኑ ትልቅ ተቋማት ውስጥ አንዱ ለመሆን እያቀደ እየሰራ በአፍሪካ ደረጃ እያስፋፋ ብዙ በርካታ ፕሮጀክቶች እየሰራ የሚገኝበት ሁኔታ ነው ያለው። እንደዚሁ በሌሎች ሀገሮችም በምስራቅ አፍሪካና በምዕራብ እንዲሁም
ሳውዝ አፍሪካ አካባቢ እየሰፋ ያለውን ስራ ወደ ሚድል ኢስት እና ወደ አሜሪካ ጭምር እያስፋፋን ቢዝነሳችን ለማስፋፋት ቀላል ከሚባሉ የኮንስትራክሽን ስራዎች ጀምረን ስራችንን በዚህ ሀገርም ጭምር ለማስፋፋትና ኢትዮጵያ ታገኝ የሚገባውን መስራት የሚቻሉ ነገሮች ሁሉ ውስጥ ገብተን ለመስራት እያሰብን ያለ ነው። እንዲሁም በተመሳሳይ ደግሞ ከዚህ ሀገር መማር ያለብን ጉዳዮችን ልምዶችን ወስደን ወደ ሀገራችን ግንባታዎችን ለማዘመን በአፍሪካ ደረጃ እንዲሁም ዓለም አቀፍ ተቋም ለማድረግ እየሰራን ነው የምንገኘው። እንዲሁ ቤቶችን ልማት በተመለከተም ኮርፖሬሽኑ በአሁኑ ሰዓት የሪል ስቴት ስራዎችን እየሰራ እያስፋፋ ነው የሚገኙት። የዲያስፖራው ቤተሰብ እዚህ ያለው እየተባበረ እየተደራጀ እኛ ኮርፖሬሽን እየተነጋገረ ከኛ ጋር መስራት የሚችሉበትን በተለይም የምህንድስና ባለሙያዎች ኮንስትራክሽን ባለሙያዎች እዚህ ሀገር ያሉትም በጋራ የምንሰራባቸው ሁኔታዎችን ለማመቻቸት ታስቦ በዚህ ኢቨንት ላይ ልንሳተፍ ችለናል ማለት ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ የሚገኙ ኮሚኒቲ በሙሉ እንኳን አደረሳችሁ፣ እንኳን ተገናኘን። በቤቶችና አጠቃላይ በኮንስትራክሽን ልማት ዘርፍ የሚያስፈልጉ ትብብሮችን በጋራ ለመስራት መተናል። እናንተም ከኛ ጋር በሚያስፈልገው ጉዳይ እየተነጋገር ቅርንጫፍ እየከፈተ ስለሆነ በዚህ እድል እንድትጠቀሙ ጥሪ አቀርባለሁ። አመሰግናለሁ በጣም። በየቡቶቹ ላይ ያሉትን ነገሮች ለማየት እየሞከርኩ ነው ያለሁት። አሁን ስፖት ጋር ደርሻለሁ። ሴንት ፖል ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው የሚለው። በዚህ በዴንቨር ላይ ከሚገኘው የቅዱስ ጳውሎስ ቤተክርስቲያን መካከል አንዱ ነው። ዛሬ እዚህ ተገኝተዋልና ለምንድነው የተገኛችሁት ዛሬ ብዬ ልጀምር። እሺ ከማህበረሰባችን ጋር እንድንሆን አብረን እንድንቀላቀል ወጣቶቹን ጥሩ ነገር በማድረግ እንደዚህ ኮሚኒቲ ላይ እንድንታይ እና ዋናው የስፓት ሚሽንን ለማስፋፋት ነው እዚህ የተገኘ ነው። በበጎ አድራጎትም በውድድሩ ላይ የሚሳተፉ ሰዎች ገንዘብ እያዋጡ ጭምር ነበርና የሚሰበሰቡ ገንዘቦች ይኖራሉ። ምንድነው ዋናው ገንዘብ የምትሰበስቡበት ምክንያት? ቤተክርስቲያን ለመገንባት ነው? ወንጌል ለማስፋፋት ነው? ለበጎ አድራጎት ነው? ለሁሉም ለበጎ አድራጎት። እኛም አሁን ኪራይ ቤተክርስቲያን ላይ ነው ያለነው። በየቅዳሜው እንትን እናወርደዋለን ሁሉ ነገር። ያው እዚህ ያለ ወጣት ነው እንዳለ እንደምታዩት ቄሶችም ዲያቆኖቹ ናቸው እንዳለ ቤተክርስቲያኑን የሚያስተካክሉት በየቅዳሜው በየሁዱ ማለት ነውና ወንጌሉን ለማስፋፋት ነው። በዛ ላይ ደግሞ የራሳችን ቤተክርስቲያን ለመገንባት ወጣቱን እዛም መተውም ትላልቆቹም እና ለሚቀጥለው ትውልድም ቤተክርስቲያናችን የኢትዮጵያን ኦርቶዶክስ ተዋሕዶ ቸርችን ለማስፋፋት ነው። አመሰግናለሁ። ደስ ብሎኛል ስላየኋችሁ። በውድድሮቹ መካከል ላይ የተለያዩ ቡቶችን እየዞርኩ እየተመለከትኩኝ ነው ያለሁትና እንደጋጣሚ ብዙ ፓምፍሌቶች እየተበተኑ ነው ያሉት። እነዚህም በተለይ ሁሉም ለመልካም ድጋፎችን የሚያደርጉ ለአዛውንቶች፣ ለወጣቶች፣ ለህፃናት የተለያዩ ድጋፎችን የሚያደርጉ ተቋማትን ፓምፍሌቶች እያየሁ ነው። የኢትዮጵያ ድጋፍ ሰጪ ማዕከል አሁን እጄ ላይ የደረሰው ልክ በዛው ልክ ደግሞ መጽሐፍ የሚሸጥበትን ቦታ ደረሱ። የዚህ መጽሐፍ ደራሲ ደግሞ የጀግናው አትሌታችን የቀነኒሳ በቀለ ልጅ ኤላንታ ቀነኒሳ በቀለ ፍራግመንትስ ኦፍ ኢሞሽን የሚል መጽሐፍን ጽፋ ነው ያገኘሁትና እዚህ ደግሞ የቀነኒሳ በቀለን ታናሽ ወንድምና እሱም በዓለም ሻምፒዮናና በኦሎምፒክ ላይ የምታውቁት ታሪኩም አለ። መጽሐፍ እየሸጥክ ነው ዛሬ ያገኘው የጀግናውን አትሌት የቀነኒሳ በቀለ ልጅ? አዎ እኔ አትሌት ታሪኩ በቀለ ይባላለሁ። የወንድሜን ልጅ መጽሐፍ ያው እዚህ ታትሞ እሱን እየሸጥን ነው ያለነው ዛሬ። እንግዲህ ያው ሯጭ ልጅ ሯጭ ሆና ብለን ስንጠብቅ ደራሲ ሆነች። አዎ እንግዲህ ያው ምን ታደርገዋለህ? ያው በትምህርቷም በእሷውን ብዙ ጊዜ ስፖርት ላይ ያው እንዲሳተፉ ይፈልጋል። እሷ ግን ብዙ መጽሐፍቶቹ ስለምታነብ በቫኬሽኗን ታይምም ያው መጽሐፍቶቹን በጣም ስለምታነብ ነው ወደዚህ የገባችውና ያው ይሄም ጥሩ ነገር ስለሆነ እንግዲህ እናበረታታለን። ያው በውድድሩ አሸናፊ ለሆኑ አትሌት ህፃናት ታዳጊዎችም እየተሰጠ እንደሆነ ተመልክቻለሁና አጠቃላይ እዚህ ጋር መገኘት ምን አይነት ስሜት አለ? አሪፍ ነው። አሪፍ ስሜት አለው። ልጅቷ 17 ዓመቷ ነው። በትንሽ እድሜዋ ነው ብዙ መጽሐፍ ትወዳለች፣ ማንበብ ትወዳለች። ፍራግመንትስ ኦፍ ኢሞሽንስ የሚባለው መጽሐፍ ጽፋለች ማለት ነው እና ለገበያ አቅርባለች። እየተሸጠ ነው ሰው እየወሰደ ነው? አዎ ያ በጣም እየገዙት ነው። በጣም አመሰግናቸዋለሁ። Thank you so much። ውድድሩ የሚከናወንበት ስፍራ ላይ ያሉትን ሸራዎች ዞር ዞር እያልኩ እየተመለከትኩ ነበር ቡቶቹን። በመሃል የቴክኖሎጂ ትምህርት ቤት ላይ አይኔ ያረፈ በማንዳ ቴክኖሎጂ በቅርቡ በኢትዮጵያ ቢሮ መክፈታቸውንም ከዜናዎች ላይ
ስንሰማ ነበረ። እንኳን ደስ አለ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እግዚአብሔር ይስጥልን። እንዴት ነበረ ውድድሩ ዛሬ? ስሜቱ ምን ይመስላል? በጣም ደስ ይላል። እንግዲህ ኢትዮጵያኖች እንደዚህ ተሰባስበው ይሄ ሁሉ ሰው እንደዚህ ደምቆ ልጆች፣ አዋቂዎች ሁሉ ሰው የተሳተፈበት እኛን ደግሞ አንድ የሚያቀራርበን የተለያዩ ካምፓኒዎች ደግሞ ፕሮዳክታቸውን የሚያስተዋውቁበት የኢትዮጵያን ቀን ነው ማለት ይቻላል። በጣም ነው ደስ የሚለው። በተለይ በማንዳ ቴክኖሎጂ አሁን በቅርቡ ኢትዮጵያን ቢሮ ከፍቷልና ምን አስባችሁ ነው ኢትዮጵያ ሄዳችሁ? እንግዲህ እዚህ ሀገር 13 ዓመታችን ትሬኒንግ እና የኮንሰልቲንግ ስራ ስንሰራ እነዚህን ስንሰራ ያወቅናቸው ነገሮች በትንሹም ቢሆን ኢትዮጵያ በተጀመረው ዲጂታላይዜሽን የአቅማችን ነገር ለምሳሌ ለለርኒንግ ማኔጅመንት ሲስተም የቢሮ ስራዎችን ማቀላጠፍ፣ የአውቶሜሽን፣ ኤአይ ከተለያዩ ድርጅቶች ጋር የተለያየ ስራ መስራት እንችላለንና እኛ ደግሞ እንደ ድል ሆኖ እዚህ ስንሰራ ያገኘናቸውን ስኪል ይዘን ሀገራችን የአቅማችን የሆነ ነገር ኮንትሪቢዩት ለማድረግ ነው። በተለይ ደግሞ በማንዳ ቴክኖሎጂ የተለያዩ ድጋፎችን በማህበረሰቡ በማድረግ የሚታወቃልና እሱ ነገር በኢትዮጵያን ባለው ፕሮግራም ላይ ይቀጥላል። በጣም ትልቁ ስራችን ኢቭን ከትምህርቱ ጀምሮ ማለት ነው። እዚህ ሀገር 2000 ተከፍሎ የሚወስዱትን ትሬኒንግ ለኢትዮጵያኖች በ50,000 ብቻ ነው ያደረግነው። በማንኛውም የሶሻል ኢቨንት በማንዳ የሶሻል አዌር የሆነ ኦርጋናይዜሽን ነው። ኤኒ እነ መቄዶንያ አይነት ትምህርት ቤቶችን ማሰራት ኢትዮጵያ ውስጥ ባሉ በማንኛውም አይነት በጎ አድራጎት የአቅማችንን እንደውም 10% አክል ከሰራ ነው ፕሮፊት በአመት ለእንደዚህ አይነት ነገር ለማዋል ቃል ገብተናል። በጣም አመሰግናለሁ አሌክስ። በግራንድ አፍሪካ ረን ላይ ዘንድሮ እንግዳ ሆነው ከመጡትና ከኢትዮጵያውያኖች ጋር በጣም ብዙ አፍቃሪዎች እንዳለው ሰመራ አላውቅም ነበር። በጣም ብዙዎች አብረውት ፎቶግራፍ ሲነሱ እያስተዋልኩ ነው። በጣም ነው የሚወዱትና እንኳን ደህና መጣ። እንኳን ደህና ቆይ። ሌላ ሰው የምታስተዋውቅ ሴሌብሪቲ በጣም ሌላ ሰው የምታስተዋውቅ ነው መሰለው። አዎ በጣም ነው የማመሰግነው ስላቀባበል። ዘርበል ይልቅ ላናግርበት ጓደኛን ኢንተርቪው ማድረግ ብዙ ጊዜ በጣም ደስ ብሎናል። በጣም ለመጀመሪያ ጊዜ ነው ስገኝ። በጣም ያምራል። የሰውም ድባብ ደስ ይላል። በቃ የሆነ የዓመት በዓል ስሜት አለ። ዓመት በዓል ስሜት ድግስ ነገር ነው ስሜት። ኢትዮጵያኖች ከሀገር ውጭ እንደዚህ ተሰብስበው ስታይ ደስ የሚል በጣም ደስ የሚል ስሜት አለ። የሆነ ሴንሴሽን አለው ብቻ እና ፖለቲካ የለውም፣ ሃይማኖት የለውም፣ ዘር የለም። እዚህ ሆነ ማለት እዚህ ለሚኖር ሰው ኦብቪየስሊ ለምሳሌ ሩቅ ስለምትሆን ይናፍቃል። እንዲህ ነገር ማየት ደስ ይላል ትላለህ። ከአዲስ አበባ ለመጣ ሰው ራሱ ግን ያምራል እንደዚህ በቃ እንደዚህ ሆነ ማየት እና እዚህ አዲስ አበባ ቢኖር የምናፍቀው ነገር ነው። ማስቲካና መፋቂያ ይዛችሁ ማስቲካና መፋቂያ ዶኔሽን ነው ለበጎ አድራጎት ለተለያየ ነገር ለማድረግ ሰዎች ዶኔት እንዲያደርጉ ምክንያት እንዲሆናቸው ምን በናና ነገር ሰተ ዶኔሽን ለማምጣት ዶኔሽኑን አዘጋጀው። ዶኔሽኑን ወዴት ነው ጠጋ ማለት ምን ይላል? ሳሜ ማርያም በጣም እናመሰግናለን። አቶ ቢልልኝ እንኳን ደህና መጡ። እንኳን ደህና ቆይታ አዴ። እንዴት ነበር ስሜቱ? ውድድሩ ምን ይመስል ነበር አጠቃላይ ነገሩ? በተለይ እኔ አሁን 3ኛ ጊዜ ነው ዘንድሮ በጣም ብዙ ተሳታፊዎች አሉበት። ከውድድሩ ባሻገር ማህበራዊ ፋይዳው በጣም ትልቅ ነው ብዬ ነው የምወስደው። እንደውም ወደፊት ከዚህ የበለጠ ማደግና ዲሲ ብቻ ሳይሆን ዝሆን አሜሪካ ውስጥ በየተራ የሚካሄድበት ነገር ቢመቻች የሀገራችን ሰው የበለጠ ያፈቃቅራል፣ ያቀራርባል። አጠቃላይ የሆነ ለአትሌቲክሱም ትልቅ ድጋፍ ይሆናል ብዬ አስባለሁ። አትሌቲክስ በብዙ መልኩ ሰዎችን አንድ ማድረግ የሚችል ትልቅ የስፖርት ዘርፍ ነው። ከሀገር ውጭ ያሉት ሰዎች ደግሞ ሀገራቸውን በጣም ይናፍቃሉ። ኢትዮጵያ ደግሞ ከአትሌቲክስ ጋር የተለየ ፍቅር አላት። ይህንን በአትሌቲክስ ስፖርት ሰው እንዲመሰብሰቡን ሲያዩት ምን አሉ? በቃ አትሌቲክስ እኮ መገለጫችን ነው። ከዚህ በላይ በዓለም መድረክ ሰንደቅ ዓላማችን ከፍ አድርገን የምናውለበልበት በዛ ሰዓት ደግሞ ህዝቡ እንባውን የሚያለቅስበት ስለሆነ ለሀገር ያለው ውጤት ትልቅ ነው። ህዝቡም ደግሞ የበለጠ የሚጠብቀው በረጅም ጊዜ እሱ ስለሆነ እኔ በጣም ደስ ያለኝ ውድድሩም አድጓል ብዬ አስባለሁ። የመድረክ አመራሩ ጥሩ ነበረ፣ የሽልማት ስነ ስርዓቱ ጥሩ ነበርና በዚህ መንገድ መቀጠል ቢችል የተሻለ ለስፖርቱ ትልቅ ኮንትሪቢዩሽን አለ ብዬ አስባለሁ። ሌላ የሚሉኝ መልእክት ካለው? እንግዲህ ያው ዶክተር ጋሻው በጣም ትልቅ ሰው ነው። በዚህ ውድድር ብቻ ሳይሆን በሌሎችም በስፖርት ልማቱ ዘርፍ ላይ መጽሐፍትን በመጻፍ የስፖርቱ ችግር ምንድነው የሚለውን አትሌቲክስ ብቻ ሳይሆን ፉትቦልንም ጭምር እየሰራ ያለ ስለሆነ እዚህ ለመምጣትም እዚህ ለመሰባሰብም ትልቅ እድል ስለሆነ ለሱም ጥሩ ምኞት እመኛለሁ።
ቀጥል ነው የሚለው። አመሰግናለሁ። በጣም አመሰግናለሁ ቶየልኝ። የዚህ ውድድር አጋር ከሆኑት ድርጅቶች መካከል ቤማንዳ ቴክኖሎጂ በቅርቡ ኢትዮጵያ ላይም ቢሮውን ከፍቷል። እዚህም በጣም በርካቶችን እያስተማረ በቴክኖሎጂ ዘርፍ ላይ ባለሙያ እያደረገ ነው። ቤማንዳንም ተወክላለህ፣ የውድድሩ ማዘጋጀ ጭምር ነህ። ምን ይመስላል ዛሬ ዝግጅቱ? እንዴት ነው ቫይቡ? ዛሬ በጣም ደስ የሚል ነው። ማለት ኢትዮጵያውያን እንደዚህ ተሰባስበው አገር ቤት ያለ ሰው መጥቶ እዚህም ያለ ሰው በጋራ በአንድነት ኢትዮጵያን አፍሪካን ያው ያነሳን ያለ ነውና እንደዚህ ተፋቅረን ተዋደን ስንታይ በጣም ነው ደስ የሚለው። በጣም ልዩ ትርጉም ነው ያለው ይሄ። በየአመቱ ምን እየጨመረ ነው? ምን እያስተዋልክ ነው ያለው? በየአመቱ ስለ ድርጅቱ ዓላማ ሞር ይተዋወቃል። ይሄ ከሩጫም በላይ ነው። እንደምታየው የተለያዩ ቻሪቲ ኦርጋናይዜሽኖች አሉ። በዚሁ ይሄ ኮዞ ሩጫ ይሁን እንጂ ኢትዮጵያ ውስጥ በካንሰር በተለያዩ ብረስ ካንሰር ሊሆን ይችላል፣ በሌሎችም እንዲሁም መቄዶንያ ሌሎችም የእርዳታ በልሻ ፋውንዴሽን በስፓት ቸርች እየመጡ ኮሚኒቲው የሚያግዙ የሚተባበሩ ነውና እንዲህ አይነት ኢንስቲትዩሽን ማቆም ግድ ይላል። አንድ ኢንስቲትዩሽን ሲኖር ነው አገር የሚኖረው ብዬ ማምነውና እንደ ግለሰብም እንደ ዝግጅቱ አዘጋጅም እንደ በማንዳም ቴክኖሎጂ ይህንን ዓላማ ሁሌ ይዘን ነው የምንዞረው። በጣም አመሰግናለሁ ታደለ። All right, thank you everybody. So we just want to take a moment to thank the sponsors today, and we're just going to hear just a quick message from them. Just due to timing, I'm actually going to walk down and hold the mic in front of you. So if you can just say a quick message to all of the amazing people today and which company you're representing. We're just, again, so grateful for each of you for making all of this possible today. So we'll start here. Just say your name and your company. Can you step up to the X, please? ያሬድ ማናለብክ አሌክዛንድሪያ ቶዮታ። በጣም ደስ የሚል ፕሮግራም ነው። ይሄ እንግዲህ ለአራተኛ ጊዜ የተሳተፍንበት ፕሮግራም ነው በፕሬዘንቲንግ ስፖንሰር። በጣም ከለርፉል የሆነ ዝግጅት ነው። በጣም ደስ ይላል። ኔክስት ይርም እንግዲህ በተመሳሳይ ፕሮግራም እንገናኛለን። Whoever is the winner, Alexandria Toyota, wish you all the best luck. Thank you. Thank you so much. Thank you so much. That beautiful car. We're excited to see who it's going to go to, aren't we? All right. ፍጹም እባላለሁ ከፋስፔ። ሁላችሁንም እንኳን ደህና መጣችሁ። በጣም ነው የምታምሩት። እንግዲህ ፋስፔ ገንዘብ የመላኪያ አፕሊኬሽን ነው። አፕሊኬሽኑን ዳውንሎድ አድርጉት። በተለይ ዛሬ ላሸነፈ ሰው 150 ሺህ ብር ወደ ኢትዮጵያ እንሰጣቸዋለን ለምትፈልጉት ሰው። ያን ለማሸነፍ ግን አፑን ዳውንሎድ ማድረግ አለባችሁ። ፋስፔ ገንዘብ ለመላክ እናንተ ስታስቡ እኛ ኢትዮጵያ ላይ እናስገባለን። 30 ባንክ ላይ እናንተ ማሰብ ብቻ ነው የሚጠበቅባችሁ ማለት ነው። በጣም ፈጣን ነው። እናመሰግናለን። አፑን ዳውንሎድ አድርጉ ለማሸነፍ ፋስፔዎች ነን። Thank you. Thank you so much. Clap it up. Good afternoon. I am representing Ethiopian Airlines, the #1 African carrier. So I expect everyone here, everyone to fly on Ethiopian to your home of Addis Ababa and even further. So when you think of Africa and you think of going home, I want to see and hear Ethiopian Airlines. Thank you. አለማየሁ ንዳ እባላለሁ። ቤማንዳን ቴክኖሎጂ ነው ወኪዬ እዚህ የተገኘሁት። ቤማንዳ የአይቲ ቴክኖሎጂ ሰርቪስ ሲሰጥ 13 ዓመት እዚህ ሀገር። ዘንድሮ ደግሞ ኢትዮጵያ አዲስ ኦፊስ ከፍተናል። በጣም ታምራላችሁ። የበለጠ መረጃ የምትፈልጉ ከሆነ እዛ ማግኘት ትችላላችሁ። bemanda.tech.com ቼክ ማድረግ ትችላላችሁ። እናመሰግናለን። Thank you so much. አዲስ እባላለሁ። አርቴክ ሶሉሽንን ሪፕሬዘንት አድርጌ ነው የመጣሁት። ምናልባት አርቴክ ሶሉሽንን ለማታውቁት በያበሻ ስቶር የምታዩዋቸው ዲጂታል ቢልቦርድ ወደ 70 ቦታዎች አሉን። ማስታወቂያ በየቤቱ መለጠፍ የለም፣ ለኛ መላክ ነው። ዲጂታሊ ኔትወርክድ ናቸው። በ6 ስቴቶች ውስጥ እንሰራለን። ሶ ዲጂታል ቢልቦርድ አድቨርታይዝመንት ነው የምንሰራው። አርቴክ ሶሉሽንስ እንባላለን። በጣም አመሰግናለሁ። Awesome. Thank you so much. እንዴት ናችሁ? ስላገኘናችሁ ደስ ብሎናል። መሳይ ይባላልው ከኢትዮ ቴሌኮም ነው የመጣሁት። እንግዲህ ኢትዮ ቴሌኮም እንደሚታወቀው 131 ዓመት ኢትዮጵያውያንን ከዓለም ጋር ሲያገናኝ የነበረ ከአፍሪካ ቀዳሚ ኦፕሬተር ነው። አሁን ደግሞ በመላ ሀገሪቱ ከቤተሰቦቻችሁ ጋር በስልክ እንድታወሩ በ4G በ5G ሙሉ ኢትዮጵያን በኔትወርክ ከቨር አድርጎ እየሰራ ነው የሚገኘው። ዛሬ ላይ ደግሞ ቤተሰቦቻችሁን በቀላሉ ገንዘብ መላክ የምትችሉበትን ቴሌብር ረሚት የተሰኘ አፕሊኬሽን ሰርተን ይዘን የመጣ ነው። አይ ሆፕ ሁላችሁም ዳውንሎድ እያደረጋችሁ እየተጠቀማችሁ እንደሆነ ተስፋ እናደርጋለን። በጣም አጓጊ የሆኑ
ሽልማቶችን ስጦታዎችንም አብረን ይዘን መተናል። ከምር ስላገኘናችሁ በጣም ደስ ብሎናል። ታምራላችሁ። እንኳን ደስ አላችሁ። ኮንግራቹሌሽንስ። ቴንክ ዩ Thank you so much. አንድ ጊዜ መሳይን ሌላ ስጦታ ስላለውና ስላልነገራችሁ ነው። ዛሬ በቴሌብር ሬሚት ገንዘብ ወደ ኢትዮጵያ ለምትልኩ ተጨማሪ የ11% ስጦታም አለ። እውነት ነው። 11% ስጦታ አለ። ኒሊ ወደ 164 ብር አካባቢ ነው የሚሆነው ማለት ነው። 25000 ብር በቀላሉ የምትልኩበት እዛ ላሉ ቤተሰቦቻችሁ የተለያዩ ስጦታዎችን የአየር ቲኬት ደርሶ መልስን ጨምሮ ላፕቶፕ ዲቫይሶች የዳታ ጥቅሎችን ራሱ የምንሰጥበት ነው። ዛሬ ደግሞ እዚህ ዳውንሎድ ለምታደርጉና አፕሊኬሽኑ ተጠቅማችሁ ለምትልኩ ሰዎች እንደዚህ መኪና ባይሆንም በጣም አጓጊ ሽልማት ይዘን መተናል። እኔ ሚስጥር አልችልበት 100,000 ብር እንሸልማለን ማለት ነው። ቴንክ ዩ። ስለዚህ በቀጥታ ኢትዮጵያ ላለው ወንድም እህት እናት አባት እድለኛው 100,000 ብር ይልካል ማለት ነው በቴሌብር ሬሚት። ቴሌብር እኛን አግዞናል እና እኛም ቴሌብርን ማገዝ አለብን። ሁሉም ስፖንሰሮች እንዳልኳችሁ ለቢዝነስ አይደለም ያሉት እኛም ብለው ነው የመጡትና ቴሌብርን ዳውንሎድ ካረጋችሁ ቁጥር እጠራለሁኝ ጊዜ እንሰጣችኋለን። ወጥቼ ራንደም ቁጥር ነው መጠራው። ቴሌብር ካለ አገር ቤት ላለ ዘመዳችሁ 100,000 ብሩን ዲፖዚት እናደርጋለን። ስለዚህ ቴሌብርን ዳውንሎድ አድርጉና ጊዜ እንሰጣችኋለን። ሁሉም አጋር ድርጅቶች ስፖንሰር አይደለም የምንላቸው አጋር ድርጅቶቻችን ከተናገሩ በኋላ ቴሌብር ያለው ሰው ዳውንሎድ ያደረገ ቁጥር ራንደም እንጠራለን። ስቴጅ ላይ ወጥተን አድሬሳችሁን እንቀበላለን፣ ትራንስፈር እናደርጋለን። ቴሌብር ብቻ አይደለም አንድ ሁለትም አለን ሰርፕራይዝ። አፕሊኬሽን ላይ ሲገቡ ቴሌብር ሬሚት ነው የሚለው አይደለ? ያ ቴሌብር ሬሚት ነው የሚለው። እኔና ጋሹ ሰሞኑን ኢትዮጵያ ስለነበርን በቴሌብር ገንዘብ ስንለዋወጥ ስለነበረ ደጋግመን ቴሌብር ስንል ነበር። ለዛ ነው honey. Thank you. We know how important it is to stay connected with our loved ones, okay? So, thank you all. እናንተ የምታውቁኝ ምናልባት በባላገሩ ቴሌቪዥን ሲኦ በመሆን ወይም የባላገሩ አይድል ዳኛ በመሆን ነው። በኋላ ላይ ይሄ ውድድር ሲያልቅ ድምጻችሁን ፈትሸዋለሁ። ሁላችሁም ተዘጋጁ ለዛ። አሁን ግን እዚህ የተገኘሁት የጊፍት ሪል ስቴት ብራንድ አምባሳደር ስለሆንኩኝ ነው። አቶ ገብረ ኢየሱስ የድርጅቱ ሲኦ እና ባለቤት አብሮኛለ። ምናልባት ተጨማሪ ነገሮችን ከአቶ ገብረ ኢየሱስ እንሰማለን። ጤና ይስጥልን። እንኳን ደስ አለን፣ እንኳን ደስ አላችሁ። ሁላችሁም አሸናፊዎች ናችሁ። እዚህ በመካከላችሁ በመገኘቴ በጣም ደስ ብሎኛል፣ ደስተኛ ነኝ። ስሜ ገብረ ኢየሱስ ይጋታ ይባላል። የጊፍት መስራችና ዋና ስራ አስፈጻሚ ነኝ። ጊፍት ላለፉት 20 ዓመታት በሪል ስቴት ኢንዱስትሪ ውስጥ የቆየ ነው። የሚሰራውም መንደሮችን ነው። ትልልቅ መንደሮችን እየሰራ ለህብረተሰቡን ያስረክባል። ከመንደርም አልፎ የተለያየ ቦታዎች ይሰራል። በአሁኑ ሰዓት ደግሞ ለገሃር 4000 ቤቶችን ጀምሮ እየሰራ ያለ ድርጅት ነው። ለገሃር እንደምታውቁት የድሮ ባቡር ጣቢያ ከሱ ፊት ለፊት ማለት ነው። የወደፊት ማናተን ነው። የከተማው እምብርት ላይ ነው የሚሰራው ያለው። ለዚህ ኦኬዥን ቅናሽ አዘጋጅቷል። 20% ገደማ አዘጋጅቷል። እንደየቤቱ የተለያየ ሊሆን ይችላል። ይሄም ብቻ አይደለም። ከዳሽን ባንክ ጋር ባንክም ብድር አመቻችቷል። ከዳሽን ባንክ የምትከፍሉትን ክፍያ በተወሰነ በውጭ ምንዛሪ ከሆነ የወለድ ይቀንሳል። ለእናንተም ደግሞ የምትከፍሉት ይቀንሳል። 20-30% ብቻ ይሆናል። ሌላው ባንኩ ሊከቨር ሊያደርግ ይችላል። በዚህ በስተግራ በኩል ቡት አለ፣ የጊፍት ቡት። የበለጠ ኢንፎርሜሽን ለማግኘት ወደዛ እየሄዳችሁ መመዝገብም መረዳትም ብሮሸሮች መውሰድም ትንሽ የሚያስረዱ ብሮሸሮችን መውሰድ ይቻላል። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አንድ ጊዜ ሁላችሁም 1 2 3 ስል ጊፍት ትላላችሁ። ድምጻችሁን ለመሞከር ነው። 1 2 3 ትንሽ ተንሸራተተ። ትንሽ ከቅኝት ወጣ ብላችኋል። ትክክለኛው ፒችን ለማግኘት 1 2 3 ጊፍት አረንጓዴ ሰተናችኋል። እናመሰግናለን። አብርሃምን ከልብ እናመሰግናለን። በነገራችን ላይ ቀጣይ እችን የምታምር መኪናን ጨምሮ ወደ ኢትዮጵያ የምትልኳቸውን ገንዘቦች አሸናፊ ሆናችሁ ቁጥራችሁ ሲጠራ እዚህ ካልተገኛችሁ አሸናፊ አትሆኑም። ስለዚህ በእነ አብርሃም አጠራር ቀይ ነው የምታገኙት። ስለዚህ ቀይ ቢጫ የለም፣ አረንጓዴ ብቻ የምታገኙት
ሁሉም እዚህ የተገኘ ብቻ ስለሆነ እባካችሁን ትንሽ ደቂቃ አብራችሁ እንድትቆዩ ጋብዛለሁኝ። And we have a couple more sponsors we want to hear from, but congratulations, y'all. People are still finishing up, so clap it up for all the people finishing up. Great job, everybody. Great job. We're going to hear from some more of our wonderful sponsors. እንዴት ናችሁ? በመጀመሪያ እዚህ ስለተገኘን ቴንኪዩ ማለት ፈልጋለሁ። ወንድሞቼ እንግዲህ ብዙ ብለዋል። እኔ ካሪፍ ቤን የመጣሁት አሪፍ ሬሚት የሚባል ፕሮዳክት ይዘን የመጣ ነው። እንግዲህ ለቴሌ ብሮችም ለፋስት ፔዎችም አንድ ላይ ነው የምንሰራው። ለየት ያለ ነገር ይዘንላችሁ እንጋ የመጣ ነው። ከብር ከመላክ ውጪ ከዚህ ሆናችሁ እቤት ላሉት ወንድም እህቶቻችሁ መብራት፣ ውሃ፣ ስልክ መክፈል ትችላላችሁ። ከዚህ ሆናችሁ ለቤተሰብ ኢንተርኔት መግዛት ብትፈልጉ፣ መደወያ ኤርታይም ቶፕ አፕ ማድረግ ብትፈልጉ፣ ከዛም አልፎ ደግሞ ጊፍት ካርዶች መላክ ብትፈልጉ በአሪፍ ፔይ ሬሚት በኩል ይሄን ሁሉ ማድረግ ትችላላችሁ። እዛ ጋር ከቴሌ አጠገብ ነው የምንገኘው። እዚህ ስለተገኘን እናመሰግናለን። ቴንክ ዩ። ረዴት ብትቆይልኝ አመሰግናለሁ። እንደ ቴሌ ብር ሬሚት በሙሉ አሪፍ ፔይም አገር ቤት አፑ ካላችሁ እንደ አማራጭ 100,000 ብር አገር ቤት ላለው ዘመዶቻችሁ እንደምልክ ላስታውሳችሁ እወዳለሁ። አመሰግናለሁ ረዴት። Thank you all so much. And if we can come, you can come, yes. ሰላም እንዴት ናችሁ? ናትናኤል እባላለሁኝ ከሞርኒንግ አሮማ ካፌ ኒውሊ ኦፕንድ ደግሞ በቅርብ የተከፈተ የዋርካ ካፌ ባለቤትና መስራች ነኝ። ቡናችን ሲንግል ኦሪጂን ስፔሻሊቲ የሆነ ቡና ከኢትዮጵያ በማስመጣት ለዲሲ አካባቢ፣ ሜሪላንድ፣ ቨርጂኒያ እንዲሁም መላው አሜሪካ ውስጥ ሺፕ በማድረግ ሮስት በማድረግ ራሳችን ጥሬ ቡናን በመሸጥ እንታወቃለን። አሁን በቅርቡ ደግሞ ዋርካ ካፌ ኮንግረስ አጠገብ ከፍተናል። ብቅ ብላችሁ ጎብኙን። በጣም ቆንጆ ቡና አውተንቲክ የሆነ ሲንግል ኦሪጂን ስፔሻሊቲ ሁሉም አይነት የኢትዮጵያ ቡና አለን። ብቅ በሉ። ስፔሻሊ ደግሞ በዛሬው ላይ ታዳሚ ለሆናችሁ ካፌ ሻፓችን ከመጣችሁ በጣም ብዙ አይነት ሰርፕራይዝ ባንልም ግን ብዙ ዲስካውንት ይኖረናል። ኑና ቡናችንን ቅመሱ። በኢትዮጵያ ብራንድ በጣም ፕራውድ ሁኑ። እናመሰግናለን። ቴንክ ዩ በጣም ሰብስክራይብም ደግሞ አድርጋችሁ ዌብሳይታችንን ቡናችሁን በየበራችሁ ላይ መንዝሊ ልናደርስ እንችላለን ማለት ነው። ዌብሳይታችንን ጎብኙት። ሞርኒንግ አሮማ ዳካፊ ይባላል። በጣም እናመሰግናለን። Thank you so much. ሃኒ የከፈቀድሽልን የመጀመሪያውን የ100,000 ብር ሽልማት ኢትዮጵያ እንላክ። ምን ይመስላችኋል? ኢትዮጵያ ላለ ሰው 150,000 ብር አሁኑኑ አካውንቱ ላይ እንዲገባለት የሚፈልግ ሰው ፋስት ፔይ እባክህን ወደፊት ናልኝ። ዶክተር ጋሻው ተናስተልኝ እንደገና ተመልሰናል። ስለዚህ ፍጹም ይባላል የአሪፍ ፔይ ሲኢኦ እና ፋውንደርም ነው። ፋስት ፔይ ካምና ጀምሮ አብረን ነበረ። ፋስት ፔይ 150,000 ብር አደርገዋለሁ ብሏል እና ራንደምሊ ነው ቁጥሩን መጠራው። እኔ አንድ ቁጥር እጠራለሁኝ፣ ፍጹም ሁለተኛውን ቁጥር ይጠራል፣ ሶስተኛውን እጠራለሁኝ፣ አራተኛውን ይጠራል። ደረት ቁጥራችሁ ላይ ሆኖ የፋስት ፔይ አፕን ዳውንሎድ አድርጋችሁ ከሆነ 100,000 ብር አገር ቤት እናደርሳለን። ፍጹም የሆነች ነገር በለንና ወደ ቁጥሩ እንሄዳለን። እንግዲህ ይሄንን 150,000 ብር ለማሸነፍ ሁላችሁም አንድ ስልካችሁ ላይ ፋስት ፔይ መኖሩን ቼክ አድርጉ። ፋስት ፔይ የሌለው ሰው አይሸለም። ፋስት ፔይ ኢቲ ከሌላችሁም ቶሎ ዳውንሎድ አድርጉ። ፋስት ፔይ ኢቲ አፕ ስቶር እና ጉግል ፕሌይ ላይ ዳውንሎድ አድርጉና ይሄ 150,000 ብር በቀጥታ በሰከንድ ነው የሚገባው። ባንክ የፈለጋችሁበት ባንክ ኢትዮጵያ ውስጥ አለ የሚባል ባንክ 32ቱም ባንክ መላክ ትችላላችሁ ማለት ነው በብርሃን ፍጥነት። ስለዚህ ፋስት ፔይ ዳውንሎድ አድርጉና ቁጥር ስንጠራ ፈሰው 150,000ን ወደ ወዳጅ ዘመዱ ያደርሳል ማለት ነው። ግን ቼክ አድርጉ ስልካችሁ ላይ ፋስት ፔይ ኢቲ አፑ መኖር አለበት። ቴንክ ዩ Congratulations. Come up on there. Come here. Congrats. በጣም ጥሩ መልካም እናመሰግናለን። ኢትዮጵያ ለማን ነው ልትልክ ያሰብሽ? ለወንድም፣ ለእናት፣ ለአባት፣ ለጓደኛ፣ ለአክስት ልጅ፣ ላጎት ልጅ? አይ ለራሴ ነው። ቤት እየሰራሽ ቤት ወደ ኢትዮጵያ ለመሄድ ፕላን እያረኩ ስለነበር ጥሩ እድል ነው። ኮንግራት ዋው መልካም አጋጣሚ። ጉድ ላክ። የሚቀጥለው የቴሌብር ነው። መሳይና ብሩክን አስቸግራለሁ ሁለታችሁም አንዳንድ ቁጥር ከታደለ ጋር አንዳንድ ነው የምንጠራው። አሁን የቴሌብር ነው የምናደርገው። ቴሌብር ሬሚት። በነገራችን ላይ ይህንን የምናደርገው እንዳልኳችሁ ይሄ ዝግጅት
ለኮሚኒቲው ለኮሚኒቲው ነው እና ታንክ ዩ ለማለትም ነው እነሱን የኛ ፓርትነሮች እንዳልኳችሁ ኔሰሰርሊ ቢዝነስ አይደለም ዲያስፖራውን ለመደገፍ ነውና ከነሱ ጋር ስንሰራ ያለውን ድጋፍ ማበረታታት ይሄ ነው ብዬ አልነግራችሁም እና እጅጉን አድርጌ ለማመስገን እወዳለሁ ኢትዮጵያ ቴሌኮምን በጣም ኢትዮ ቴሌኮም በኢትዮጵያ ውስጥ እንግዲህ ሁላችንም ሳንወድ ተገደን ሲም ካርድ የምናወጣበት እናትና አባቶቻችን ጋር ድሮ ጀምሮ በሚሽከረከረው ስልክ ዘመን ጨምሮ ስንደዋወል የኖርንበት የተቆለፈ ስልክ በምናምን ከፍተን የደወልንበት በህዝብ ስልክ ሳንቲም ጨምረን ስናወራ የኖርንበት ከአብሮን ረጅም ዘመን የተጓዘ ተቋም ነው ዛሬ ደግሞ ከሀገር ወተንም ተከትለው መተው አብረናችሁን ስላሉን ከልብና መሰግናለን ዛሬ ስለሰጡን ስጦታም ጭምር ቴሌን ከልብና መሰግናለን ቴሌብራሚት Thank you. We appreciate it. Mom, congratulations. We'll talk to you. Ben, talk to her, please. Thank you, Masai. Thank you, Brooke. Thank you. Let me say a few words about our sponsors, if you allow me again. I just want to thank Yared Manalabit, the general manager of Alexandria Toyota. To be honest with you, we couldn't have done it without their support. They've been with us from the get-go, and I'm very grateful. In the name of our community, Yared, for everything that you do. It means a lot. Thanks so much. And I want to thank Ethiopian Airlines as well. Cathy, and the CEO is here with us. He couldn't make it here. He just arrived as he was coming out here, stuck in the traffic, so he couldn't make it. But he'll be there at the African Impact Hour. Cathy and your team, I'm very grateful. Thank you for being with us from the get-go. Hope we'll continue to work together. Thank you. And we have Bemanda as well. Bemanda, thank you so much for your support. We appreciate it. And Adtech, Addis, you guys have been professional, and I hope business people continue to use your product. And we also have Arif Ramit, Arif Faye Radiates. He flew all the way down here to meet you guys, and they got a booth if you want to learn more about it. And Radiate, we are grateful for your support. ኢትዮ ቴሌኮም ስለ ኢትዮ ቴሌኮም አልነግራችሁም የሀገር ኩራት ኢትዮጵያን ኤርላይንስ እንደምንለው በሙሉ ሀገር ያኮራ ከትንሽ ስራ ከሚሰሩ እስከ ትልቅ ቢዝነስ ድረስ ቴሌብርን ስለሰጣችሁን እሱም አልበቃም ብሎ አይ ኢትዮጵያ ያለበት ቦታ በሙሉ እንሄዳለን አብራችሁ እንሆናለን ስላላችሁ እጅጉን ላመሰግን ወዳለሁኝ ይህም ብዬ ወዳጆቼ ዘመዶቼ ጓደኞቼ ጋሽ ገብረየሱስን አይተው ታታሪነትን hard work in my ማረለምና እርሶ የኛ ተምሳሌት ኖት ከዛም አልፎ ደግሞ ሊረዱን ከጎናችን ስለቆማቸው አቶ ገብረየስ በዲያስፖራው ስም ማመሰግናለሁ ለወዳለሁ እግዚአብሔር ይስጥልኝ አብርሃም የሰው ትህትና የሰው ምርጥ ከተባለ አብርሃም ወንድሜ እንላለሁኝና አብርሃም አብረንም ስላለ ስለተጓዝክ አመሰግናለሁ እኔ ወንድም ይሄንን ብለን ወደ አሪፍ ፔይ so four of us will do the numbering, okay, now. So we got a lot of prize today, guys. Hey, congrats! Is mom or dad here? Yeah. Are you excited, happy? Yeah. All right. Thank you. Thank you. We appreciate you. So our team will handle that. Ben, please take the phone number. Let me hand it over. Thank you. Do you want to say a few words? You good? I just wanted to say that's how Arif Remit is fast. Only once, huh? There you go, guys. You got it. Let me hand it over to Tade and... ስለዚህ ቃላችንን አክብረናል 350 ሺህ ብር ወይኔ ድሌ መሮጥ ነበረብኝ ዛሬ የእንግዶቻችንን እናንተን አክብረው ስለተገኙ ስላገዙን በቀጣይ ዓመትም አብራችሁን ስለሆናችሁ ከልብ እንዲያመሰግንን ሁላችሁንም በአክብሮት ሸኛችኋለሁኝ ከዛኛ ወደ ቀጣይ ሽልማቶቹ እንሄዳለን ተነሳው በሻገረ ኬሪያስ ላይ ኬራገረ በከረቡ ቢብሌመላ ደረስኩለት አሰሰላላ ወዶመላ ዘማሌ
زمالي 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 نشاكب زمالي تشاري زمالي 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 ستوب زمالي يرقدم زمي يرسم زمي يا واري زمي يا جنين كرمو يوقم يا دمتم يا غريم أبد 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 أبو لابا أبو زنجة يرقدم يرسم يا واري يا جنين كرمو يا دمتم يا غريم በዚህ ዝግጅት ላይ ብዙዎቻችሁ ስትሮጡ ገንዘብን እያሰባሰባችሁ ለተለያዩ በጎ ድጋፎችን ስታደርጉ ነበርና ዶክተር ጋሻው እባክህ ነው ወደ መድረክ አንድ ጊዜ ዛሬ አለቀ ዶክተር ጋሻው ረጅም ሰዓትም የማስተማር ልምድ ስላለው ባቆየው አትፍረዱብኝ ወደ ወገን ሽልማት ነው እባክህ አንዱ ቻሪቲ ፓርትነሮች በነገራችን ላይ አልፋ ብሬስት ካንሰር አዌርነስ እጅጉን አድርገን እናመሰግናለን አብራችሁን ስለነበራችሁ እንደውም ኢትዮጵያን ኤርትሪያን ስፔሻል ሰፖርት እንደዚሁም አለ ራይ ኤድ አለ በልሻ ፋውንዴሽን በልሻ አቶ አበበ እጅጉን አድርጌ ላመሰግን እወዳለሁኝ ወገኔ ኢትዮጵያ I hear that all right great እንዲሁም ደግሞ የኢትዮጵያን ፕሮፌሽናል አሶሲዬሽን Are you guys out there? All right. So we thank you guys for working with us. Heart Attack Ethiopia as well. ከኛ ጋር ሰርተዋል እናንተንም እጅጉን አድርገን እናመሰግናለን አንድ ሁለት የዘነጋውት ያለ ይመስለኛል ተመልሼ እመጣለሁኝ አሁን ለሃና ስጣትና ለወገኔ ኢትዮጵያ ሬዝ ያደረጉ ወጣት የተባረኩ ልጆች አላቸውና በእነኒኒ ስም እነሱን እጅግ አድርገን እናመሰግናለን ኒኒ ስቴጁ ላይ ብትመጪ አንድ ጊዜ ባስቸግርሽ ባክሽ እንግዲህ አብሮነት በመቻል ነው የምንለውና በደንብ አብረን እየሰራን ነው በነገራችን ላይ ጋላችሁ መቼ ነው ኒኒ ኦክቶበር 25 2025 እና 25ኛ ዓመታቸው ነው 25 ዓመት ጠንካራ እህቶቻችን እንኮራባችኋለን እግዚአብሔር ይስጣችሁ እሺ The city of Alexandria, Virginia would like to present awards to Wegene Ethiopian Foundation Initiative for all of their efforts in raising funds. Kora Alemayu, Leah Sanai, Noah Abraham, Sina Ndale, and Adam Bede. Thank you all so much, and here are your amazing awards from the city of Alexandria. Congratulations. Thank you so much. Thank you. Thank you. Congratulations. Thank y'all for what you do. God bless y'all. And to everyone who raised funds today, all that money that's going to support, every dollar makes a difference that you're pouring into the community. So thank you, thank you, thank you. ወደ ወላይታ ደግሞ እንሄዳለን ዲጄ ራስታ ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትና እንዲሁም ጀግናው አትሌት ስለሽ ሰንጋ ነው የምገኘው እንኳን ደህና መጣ ስለዬ እሺ እንኳን ደህና ቆያችሁ ፕሬዝዳንት ኮንክዋላ የመጀመሪያ ኢንተርቪያችን እውነት ነው እንዴት አገኘው ስሜቱን ህዝቡን ከሀገር ውጭ እንደዛ አይነት ደስ የሚል ድባብ ማይ ወይ በጣም ደስ ይላል ያው ይሄ ውድድር በዚህ ደረጃ አድጎ በማየቴ በጣም ደስተኛ ነኝ ወደፊትም ደግሞ ከዚህ በላይ ያድጋል ብዬ አስባለሁ እንዲያድግም እመኛለሁ
ብዙ ጊዜ ከሀገር ውጭ ሰዎች ማሰባሰብ በጣም አስቸጋሪ ነገር ነው። ምክንያቱም እያንዳንዱ የራሱ የሆነ ነገሮች አሉበትና ያንን ጥሎ አንድ ላይ ሲመጣ ዘር፣ ሃይማኖት ምንም አይነት ልዩነት ሳይኖረው በተለይ ደግሞ በሩጫ መሰባሰቡ የሚፈጥረው ስሜት አለ አይደል? እውነት ነው። ሩጫ እንግዲህ በጣም ብዙ ለኛ ለኢትዮጵያኖች ብዙ ያው ብዙ ጥቅም አለው። አንደኛው አሁን 5 ኪሎ ሜትር ህዝቡ በሙሉ ተሳትፎበት ላቡን አልቦት ድካሙን ደክሞት ነው የጨረሰውና በዚህ ውስጥ አንድነታችን አብሮነታችን እንደዚህ መሰባሰቡ በጣም ደስ የሚል ነው። እንግዲህ አትሌቲክሳችንን በዚህ ልክ ማሳደግ ተገቢ ነው። ሲያሰባስበንም ደስ ይላል ማለት ነው። በተለይ ወላጆች ከህፃናት ልጆቻቸውን ይዘው ሲመጡ እያስተዋልኩ ነው። አብረው ሲሮጡ ነበርና የምትለው ነገር አለ? ሩጫ የወርቅ ጉዳይ ብቻ አይደለም፣ የህይወትም ነገር ነው። እውነት ነው። ሩጫ ያው ህይወት ራሱ ሩጫ ነውና ቤተሰቦች እንደዚህ ልጆቻቸውን ለራሳቸው በዚህ ደረጃ እዚህ ውድድር ላይ መሳተፋቸው በጣም ትልቅ ነገር ነው። የነሱ ተሳትፎም ነው ውድድሩንም የሚያሳድገውና ትልቅ ነገር ነውና ቤተሰቦች በዚሁ እንዲቀጥሉ አሁን የሚያደርጉት ነገር በጣም ጥሩ ነው። ሊመሰገኑ ይገባል ያስባለሁ። ሁላችሁንም ከልብ እናመሰግናለን። ሳውንዱን ፍጹም ነበረ። ጅራስታንም አመሰግናለሁ። የሃና ልጆች እስኪ ራሳችሁን አስተዋውቁ። ስሜ ማሬ ነው። ስሜ እዩ ነው። ስሜ ያርሴማ ነው። እኚህ ልጆችን እንደው ላመስግናቸው ብዬ ነው ጊዜያችሁንም ወስዳባችሁና ቲክቶካቸው ላይ ታቋቸዋላችሁ። ብዙዎቻችሁ ልጆችን መተው እንዲሮጡ በጣም እያበረታቱ ነበረ። እዛ ጋር ዓለም ይታየኛል፣ አመሰግናለሁ። ዓለም ኮንሰርት ማፊት ይታየኛል፣ አመሰግናለሁ። ያሬድ አለህ፣ ያሬድ አመሰግናለሁ። ሁለት ያሬዶች ናችሁ። መማርንም አመሰግናለሁ፣ እንደዚህ ሰላምንም አመሰግናለሁና ለልጆቹ መልእክት አላችሁ? አድራሻቸውን ለማወቅ እናታቸው አለች እዚህ ጋር። የቲክቶክ ሃንድላችሁ ምንድነው ስማችሁ? ማሬ እዩ። ማሬ እዩ ነው የሚባለው። በጣም እናመሰግናችኋለን። እግዚአብሔር ይስጥልን። እሺ ታንክ ዩ ዊ አፕሪሺየት ኢት ታንክ ዩ። በቀጥታ ወደ መኪና እጣው ስነ ስርዓት እንሄዳለን። 3 ቁልፎች ናቸው የሚኖሩት። እጣው የሚወጣላቸው ሰው ቁልፎቹን ይዞ ይሞክራሉ። የከፈተለት መኪናውን ይዞ ይሄዳል ማለት ነው። 2ቱ የማይሰሩ ቁልፎች ናቸው። አንዱ የሚሰራ ቁልፍ ነው። ታዴ ቀለል አድርጎ ነው የነገረንና ቁልፍ ይዞ መሄድ በፊት አንዳንዴ ኦነርሺፕ የሚባል አለ፣ ታክስ የሚባል አለ፣ ፕሮሰሲንግ ፊ የሚባል አለ። ግን በጣም ሚኒማል ነው። ይሄንን ያሬድ ይለናል እና ቁልፍ ይዞ ፔፐር ወርክ አለና ቁልፍ ይዞ አይኬድም። ላርመው ብዬ ነው። ያሬድ ምናልባት ፈቃድ ከሆነ አጭር ነገር በለኝና ወደ እጣው ማውጣት እንጀምራለን። በአንድ ነገር ማቀው በሰሜን አሜሪካ ካሉ ዲለርሺፖች ቶፕ 5 ላይ በየአመቱ አዋርድ የሚደረግ ነው። እንግዲህ ዛሬ የ2026 ቶዮታ ኮሮላ ኤሊ ነው በስጦታ መልክ የምናበረክተው። ፎርራነር አስበን ነበረ፣ ግን ቬኑ ከተቀየረ በኋላ እንግዲህ ምናልባት ወደዛ እንሄዳለን። ግን ለጊዜው ለሚቀጥለው አመት ካምሪ ወይንም ራፍ4 ለማበረከት እየተነጋገርን ነው። እንግዲህ እግዚአብሔር ይርዳን። እናመሰግናለን። ካቢያት a couple of things ለማለት እፈልጋለሁኝ። እጣው የወጣለት ሰው ሊደርሰው የሚችለው በቦታው ላይ ሲገኝ ብቻ ነው። ለምሳሌ አንድ የደረሰው ሰውዬ ቤቱ ካለ እጣው ቢወጣለትም እንደማይደርሰው የደረሳቸው ኢሜል ላይ አለ። ምክንያቱም እጣው ከወጣ በኋላ ሰው የሚጣላው ከደረሰ በኋላ አይደለም፣ ግልጽ እንድንሆን ነው። ስለዚህ እዚህ መገኘት አለባችሁ። ቁጥር 1። ሁለተኛና ሞስት ኢምፖርታንትሊ እያንዳንዱ ሰው ሲስተም ውስጥ ሊኖር ይገባዋል። ቼኪን ያላረገ ከቼኪንም አድርጎ ኦንላይን ላይ ሬጂስተር ያላረገም
question mark አለው ምክንያቱም ይሄን ወረቀት ፕሪንት አድርጎ ሊመጣ ይችላልና እሱን አቮይድ ለማድረግ እያንዳንዱ ሰው ቼክድ ኢን የሆነ ሰው መሆን አለበት እና ሲስተማችን ውስጥ ያለው ሰው ብቻ ነው የሚያደርገው 3 ጊዜ ነው ወጣው የምናወጣው ስለ የሁለተኛን ቁጥር ያወጣል ያሬድ ሶስተኛን ቁጥር ያወጣል መሰረት አራተኛን ቁጥር ታወጣለች የደረሰለት ሰው እዚህ ይኖራል ብለን እናስባለን ወደ ስቴጅ ይመጣል ሁለተኛም ሰው እንደዚሁ እናወጣለን ለሶስተኛው ነው 3 times and then you guys see this case right it's only one of these 3 keys work okay so we are going to give you the key ቁልፉን ሰጣችኋለን በየተራ እየሄዳችሁ ትሞክራላችሁ የተከፈተለት ሰው ነው መኪናውን የሚወስደው All right who is ready to get this started Woo! Again, we really just want to thank our partners at Alexandria Toyota for making this possible. Again, all the sponsors, but this is such a special moment every year with the race. So thank you all for staying with us and let the games begin. የመጀመሪያውን ቁጥር ዳራርቱ We got number 1 guys. We got number 1, okay? So I'm going to ask Slade to come out here and pick one number as well. We got 4, guys. Number 4. Don't worry, you're gonna get 3 chances, guys. Number 2. Hannah does it better than me. Hannah, do you mind coming over here? Okay. The numbers so far are 1, 4, 2, everyone. All right. So, Mercy, if you don't mind coming here. All right. That last number is 7. 1, 4, 2, 7. Do we have it here? Yay! Come out here. Come out here. Congrats. Tade, do you want to do your magic here and say a few words with her? የመጀመሪያውን አሸናፊ አግኝተናል ከየት እንደሆነች ልጠይቃት አይደለ Maryland. Maryland. Good luck. እንደገና ሁለተኛውን አሸናፊ እንፈልጋለን የደረት ቁጥር 1 ብሎ የሚጀምር የደረት ቁጥር 1 ብሎ የሚጀምር 7 ማፊ ዛጋ ጨፈራ ይታየኛል ስንት ቁጥር ነው እሱ 1 7 ዋው ዛካባዊ 1 7 ይታየኝ ነው 1 7 እዚህ ማለት 1 7 8 ኦ 1 7 8 አቤት የቀጣዩ ቁጥር 1 7 8 ዛጋ ይታየኝ ነው ወይኔ Seven, 8, 3. Come on up. Oh my God. 1783. Congrats. Now in from Silver Spring, Maryland. I know. የመጨረሻው 4 ቁጥሮችን እንጠራለን ሶስተኛውን አሸናፊ ለማግኘት የደረቅ ቁጥር 1 የደረቅ ቁጥር 1 ቀጣዩን ቁጥር የሚጠራልን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት በዓለምና በኦሎምፒክ ኢትዮጵያን ከፍ አድርጎ ያስጠራው ስልስን ቁጥር 3 ኦ 1 3 እዛ ጋር ይታየኛል ወይኔ ቀጣዩ ቁጥር 1 3 እዚህ ጋር ይታየኛል ሌላ 1 3 እዚህ ጋር 1 3 ይታየኛል ሌላ 1 ቁጥር አለ ኦ ማይ ጋድ እዚህ ጋር ሌላ 1 3 አለ 1 3 1 3 1 3 let's see what we got next አቶ ያሬድ ከቶዮታ
1-3-0 እዚህ ጋር ይታየኛል 1-3-0 1-3-0 መጣቻ 9 አስበላችን ወይኔ Five! Oh my God! ጎንደር የጃለው ከተማ ይከፋል ፋሲል ሲታማ ጎጃም የፍቅር ፋኖስ የበላይ አገር ማርቆስ ከወንዝ ሞሎ ወርቅና ይፈሳል ሞልቶ ቁንጅና በአፍሪካ ምድር በኦሎምፒክ የመጀመሪያውን ወርቅ ሜዳሊያ ያገኘችው ደራርቱ ቱሉ ፊቷን ወደ እናንተ ታዞርና ከያዘችው ሰሃን ላይ ሶስቱ አሸናፊዎች መተው አንዳንድ ቁልፋቸውን ይወስዳሉ። ስለ ደራርቱ ሲነሳ ብዙ ነገር ማለት እንችላለን። ይህ ውድድር እንዲከናወን ደግሞ ትልቁን ድርሻ ከጀርባ ሆና የምትጫወተው እሷ ስለሆነች ይህ ውድድር እንዲኖር ስለፈቀደችልን ከልብ እናመሰግናታለን። ለምታደርገው ነገር ሁሉ ደራርቱን እናመሰግናለን። We just want to thank everybody today. We want to thank all the sponsors, all of the volunteers. We want to thank all of the charity partners. So we want to shout them out one more time before we call out this amazing winner. So shout out to the charity partners: Alpha Breast Cancer Foundation, African Women Breast Cancer Awareness Association, Ethiopian Eritrean Special Needs Support Service, Girls Gotta Run Foundation, Rae Children Aid, the Belisha Foundation, Spot, Wagene Ethiopian Foundation, Young Ethiopian Professionals, Heart Attack Ethiopia, and shout out to Macedonia Foundation. We also just want to take a moment again to thank the sponsors because this would not be possible without every sponsor who played a huge role today in making sure that all of this could happen. Toyota, Dashin Bank, Gift Real Estate, Ethio Telecom and Telebud, Ethiopian Construction Works Corporation, Ethiopian Airlines, Uber Eats, Roaming Rooster, GoFed Sports, Colonial Parking, Arif Pay, Fast Pay, Lucy Kitchen, Morning Aroma Coffee, Bamanda Tech, U Street Parking, and Ad Tech. We want to thank everybody, the Set Day Traditional Band and Corey Dance Group, DJ Rasta, Photo Theo. Shout out to our photo booth over here, Memories, who've been killing it. And we want to make a special shout out because our friend right here, everybody give it up for our interpreter! That guy! All right, now who's ready to find out who this winner is? ከልብ እናመሰግናለን። በነገራችን ላይ ሁላችሁንም የለበሳችሁት ቲሸርት ደረቱ ላይ ያለው ጎፈሬ ነው የሚለው ኢትዮጵያ ነው የተመረተው። ለዚህ ደስ የሚል ስሜት አለው አይደል? One of these lucky winners is going home with this beautiful car. This beautiful 2026 Toyota Corolla. Y'all want to come on up? Come on up. Okay, so DJ, keep it going, and you zaga የሚያስተናግዱ ሰዎች አሉ። ሸዊት አለክ እጅና መኪናሽን እንድትሞክሪ ዋክሽ። እኔ እስካሁን ሁላችሁንም በተለይ አጋር ድርጅቶቻችንን ስናመሰግን ነበር። እኔ ግን ማመስገን የምፈልገው እናንተን ነው። የውድድሩ ልዩ ሽልማት የነበረው የቶዮታ መኪናን አሸናፊ ሆናለች። ማን ልበል? የአብስራ ዘውድነህ። የአብስራ ዘውድነህ እናትሽም ሯጭ ነች? አዎ አዎ። አየለች ወርቁ ሯጭ እንደነበረች ታውቂያለሽ? አዎ አውቃለሁ። ምን ላይ ሮጣለች? ለብዙ ነገር ላይ ተሳትፋለች። ዛሬ እድለኛ ሆነሻል። ጠብቀሽ ነበር ስትመጪ መኪና አሸንፋለሁ ብለሽ? በፍጹም አልጠበቅኩም። አልጠበቅሽም?
ምን ተሰማሽ? ምን አይነት ስሜት ነው ያለው? በጣም ደስ ብሎኛል። መኪና ለመንዳት ምን ያህል ዓመት ይቀርሻል ከዚህ በኋላ? 4 ዓመት ይቀርሻል። ስለዚህ 4 ዓመት ምን ታደርጊዋለሽ ይሄ መኪና? ወይ ለወንድሜ ይሰጣል። ወይ ለወንድሜ ይሰጣል። ስለዚህ እስከዛ ድረስ ያው አንቺ መኪና ነው እንግዲህ ቀስ ብለን እንዳ ነው እና ደግሞ አንቺ በመራሹ ነው አንቺ ፍቅጅለት ብቻ ነው የሚሆነው ማለት ነው። በቀጣይ ዓመትም ትመጫለሽ ትወዳደሪያለሽ ትሮጫለሽ? አሁን ስንት ያፈል ላይ ነሽ? አሁን 7 ያፈል። ሁላክ እንግዲህ መልካም እድል ለሁሉም ነገር። አመሰግናለሁ። የግራንድ አፍሪካ ረን ውድድር ተጠናቋል። አሸናፊዎቹ የመጨረሻው መስመር አልፈው እየገቡ ነው። የህይወት ሩጫ ግን ዛሬም ይቀጥላል። በተለይ ከሀገር ውጭ ለሚኖሩ ሰዎች መሮጥ በየዕለቱ የሚያደርጉት የህይወት ጣፍላቸው ነው። ሀገር ቤት እያለን ብዙዎቻችን የምንሮጠው በኦሎምፒክና በዓለም ሻምፒዮና ላይ አሸናፊ ለመሆን ነው። ከሀገር ውጭ የሚኖር ሰው ግን በብዛት የሚሮጠው በእያንዳንዱ የዕለት ህይወት ውስጥ ያለውን ጭንቀት ለማስወገድ ጤናውን ለመጠበቅ ጭምር አብሮ ይሮጣል። ቤተሰብ ከልጆቹ ጋር አብሮ ጭምር የሚሮጥበት ውድድር ነው። ከሀገር ውጭ ኖሮ አንድ ላይ በጋራ ፖለቲካ፣ ሃይማኖት፣ ዘር ምንም አይነት ልዩነት ሳይኖር በኢትዮጵያዊነት ጥላ ስር በስፖርታዊ ዲሲፕሊንና ጨዋነት ስር በጋራ መገናኘቱ ለየት ያለ ስሜትን ይሰጣል። በተለይ ከሀገር ለናፈቀው ከሀገር ለወጣ ሰው እንደ አይነት ስሜቶችን መመልከት አብርሃም ወልዴ እንዳለኝ ውርር የሚያደርግ ስሜት ጭምራለሁ። በቀጣይ ዓመት ተለያዩ ዝግጅቶችን ይዘን ደግሞ እንመጣለን። ሁሌም ምርጫችሁን የአፍሪካ ሬኔሳንስን የሚያውጀው አርትስ ቲቪን ስለምታደርጉ ከልብ እናመሰግናለን። አርትስ ቲቪ ሁሌም በሪሞት ኮንትሮላችሁ ቀዳሚ ምርጫ እንደሚሆን አልጠራጠርም። ዝግጅታችን ስለተከታተላችሁን ከልብ እናመሰግናለን። ከአርትስ ቴሌቪዥን ጋር ከሙሉ የካሜራ ባለሙያዎቻችንና ዳይሬክተሮቻችን ጋር አብሬያችሁ የቆየሁትኝ ታደላ ሰፋ ነበርኩኝ። መልካም ጊዜ ይሁንላችሁ ከዋሽንግተን ዲሲ። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ዳሽን ባንክ